ደግሞ በሶስት ሰው ነው የመጣሁት በሄሉና በኤዙ በነ ሄሉሻና በልዑል እንዲሁም ደግሞ በዳጊና በፍቅር ትላላችሁና እስኪ ለሁሉም አስተያየት እሰጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም መልካም። እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እንዲሁም ደግሞ በአስተያየት ሁሌ ቪዲዮ ስሪ ሁሌ ቪዲዮ ምሳሌ ከሆነ ቻናልሽ ይንቀሳቀሳል እያላችሁ ነበር። አዋቃለሁኝ እንደዛ ማለት ነው። አመሰግናለሁ ስለ ምክራችሁ። ልክ ናችሁ። ሁልጊዜ ካልተሰራ ቻናል ይቀዘቅዛልና ለዛ ነው አሁን ስለተወኩት ነው እንደዚህ ቻናል ይቀዘቀዛብኝ ማለት ነው። እና እንደዛ ስለሆነ ያው እንደነገርኳችሁ አፕላይ አድርጌው ነበርና እየጠበኩ ነው እሱ እስከሚመለስላችሁ ድረስ ያኔ ትንሽ ደስታ አይሰጣችሁም። ለዛ እየጠበኩ ነው እንዲቀበለኝ ዱአ አድርጉልኝ። ከዛ በኋላ ሁሌም እሰራለሁ ማለት ነው። እና በመቀጠል እንግዲህ እንደነገርኳችሁ በመጀመሪያ ወደ ታመመችዋ ሄሉ ሲሄድ ሄሉሻ እንግዲህ አልሐፊዋን ይመልስላት። በጣም የሚያሳዝን ሁኔታ ውስጥ ነው ያለችው። እኔ ግን በጣም ያናደደኝ ነገር በቃ ይሆናል አይደል እሷ ታማን ነው እሱ ለገና እሷ ጤና ሁና ለሚፈጠረው ነገር ወይ ደግሞ የእሷን በሽታ መቅደም ያለበት እኮ የእሷ ጤና መሆን ነው አይደል? እሷ ጤና ስትሆን ሁሉም ነገር እንትን የሚለውና እሷ ታማ እያዩት እንኳን ተወቃሽ አረጓታል ምናምን እና ልዑል ራሱ ያነ ሰው ከየት መጥቶ ነው ሲልያብ ጓደኛዬ ነው ብላ አምጥታው ነው መድረሽ እያለ ነበርና እንግዲህ ያማለው ዋናው ነገር የሷ ጤና ስለሆነ አሁን የነሱ ጭቅጭቅ የነሱ ሁኔታ ሳይሆን ያንም እየመጣ እንደቃ የሚያነሳት የሚወስዳት ጤና ቢኖራት ችግር የለውም። እሷ ምን ማድረግ እንዳለባት ከማን ጋር መሆን እንዳለባት መወሰን ትችላለች። ግን አሁን ላይ ይችላል ስለታመመኝ እናንተ ከመቀሳሰራችሁ ጻብ ከማፍራታችሁ በፊት እርስ በርሳችሁ ከመጣላታችሁ በፊት እርስ በርሳችሁ ከመጋጨታችሁ በፊት መጀመሪያ ቅድሚያ ጤናዋን ሁላችሁም ተባብራችሁ ወደ ጤናዋ እንዲመለስ ብታረጉላት። እዚህ ሶስታቸውም ወንዶች ናቸውና በዚህ ታይም ላይ ቤተሰብ ያስፈልጋታልና ለምን ወደ ቤተሰቦቿ ወስዷትን ባይኔ ማለት ነውና ስንታመም ስንወድቅም የሆነ ችግር ሲደርስብንም ከምንም በላይ ቤተሰባችን ነው ቅድሚያ ለኛ የሚያስፈልገን ነገባችሁ። ሌላው ከቤተሰብ ቀጥሎ ነውና በዚህ ታይም ላይ ወይ ወንድሟ ብቻ የሆነ ቦታ ወስደዋት ቤተሰቦቿ ጋር ሆነ የሆነ ነገር ማረክ ካለባቸው ቢያረቁና ወደ ጤናዋ ቢመልሷት ብዬ አስባለሁ። አሁን ላይ ማንም ሰው ለሷ የሚያስፈልጋት የለም ከቤተሰቦቿ ውጭ ማለት ነው። ምክንያቱም እነሱ መጀመሪያ እሷን ለመርዳት እነሱ ሶስታቸው መግባባት አለባቸው መጀመሪያ። እነሱ ግን አሁን አንዱ አንድ ይላል እርስ በርሳቸው ልዑልና ያብ አልተግባቡም። እንደገና ደግሞ ሌላ ሶስተኛ ሰው መጣ። ይሄ ሶስተኛው የመጣው ሰው ደግሞ ጭራሽ የኔ እርግማንም ነው እንዲያረጋት ምናምን እያለ ነበርና እኛ እናቀው አንድ ቀን ነው ሁለት ቀን ነው መጥቶ ቪዲዮ የሰራውና በምን ቅጽበት እዚህ ደረጃ ሊያደርሳት ይችላል? ወልዶ ያላሳደጋት እና ብቻ በጣም ከባድ ነው። እና እንዴ እኔ እስኪ እናንተ ስምን ትላላችሁ? ወደ ቤተሰብ ሄዳ ጤናዋን ቢመለስ ከዛ በኋላ ልክ ጤናዋ ከተመለሰ በኋላ እሷ ከማን ጋር መሆን እንዳለባት ራሷ እስከምትወስን እነዚህ ወንዶች የተባሉት ከሷ ጎን ቢሩቁ ባይ ነኝ። ለምን እንትን አልተግባቡማ? ቢግባባው ወይ ያብጋ ቢያረጓት ወይ ደግሞ አንደኛቸው ለውል የሚያስተማማት ቢሆን የሆነ ነገር ቢያረጉ ችግር የለውም። ግን አሁን እርስ በርሳቸው አልተግባቡም። ትናንት አሁን እንደዛ ዴቦ ጋርዲ አንጥቶ ራሱ ያና አዲስ የመጣው ይዟት ሄዷል። እንግዲህ ዛሬም እንደሚፈጠር አናውቅም። በጣም ያሳዝናል እላችኋለሁ። ወደ ሄሉና ኤዙ ስንመጣ ደግሞ ሄሉና ኤዙ አሁን ላይ ያሉበት በጣም ነው ደስ የሚለው። ሄሉሻ ደግሞ አብረን እንኑር እያለችው ነበርና ለሰው ላይ ሰው ከተዋደደ አብሮ መኖር በጣም ደስ ይላል። ዝም ብሎ እንትን ከማለት አብሮ በሐላል መንገድ አላህ በፈቀደው መንገድ ተጋብቶ በስነ ስርዓት ቢኖር የምር በጣም ደስ ይላል። ገብቷችኋል? ብዙ ጊዜ እንደዚህ ዝም ብሎ በቃ ፈጣሪ ከፈቀደልኝ ውጭ ዝም ብለን በጓደኛ ወይ ባልሆነ ግንኙነት ውስጥ እንደዚህ ሰዎች ጋር እንትን በምንል ሰዓት የተበላሹ ነገሮች ነው የሚገጥሙን። ለምንድን ነው? አንደኛ ያልተፈቀደልን ነገር ስለሆነ በማንኛውም እምነት ደግሞ እንደዚህ ፍቅረኛ ጓደኛ የሚባለው ነገር የተፈቀደ አይደለም ብዬ ስለማስብ ነው። አሁን ፋሽን የመጣ ከሃይማኖት የወጣ ነው እንጂ እንደዚህ ጓደኛ ምናምን የምንለው እና ያነ ሰው ጋር ከተግባባን የእውነቱ ፍቅሩ ካለን መግባባቱ ካለ በቃ መቻቻሉ ካለ አብረን ሰርተን እንቀየራል ብለው የሚያስቡ ከሆነ እንደውም አብረው ቢሆኑ ደስ ይላል። ሽማግሌ ልከው ምናምን ተጋብተው ማለት ነው። እንደዚህ ከአንዱ ሰው ጋር ዛሬ ስም በቃ 2 ወር 3 ወር እየለመረ ሌላም ሰው ጋር እንደዚህ ሰዎችን እየለመረ ባህርነ ቁጥር አንድን ሰውን አፍቅረ ወይም ደግሞ ለአንድ ሰው ቦታ ኑሮን መኖር አንችልም። ልክ አብረናቸው በምንኖራቸው ግንኙነት የእያንዳንዱ ጸባይ የተለያየ ነውና
አንዱ ጋር ስንሆን ያን እኮ ግን ይሄ ነው እንጂ ችግሩ ይሄ አሪፍ ነበር፣ ያንኛው እኮ ግን ይሄ ነበር እንጂ ችግሩ ይሄ አሪፍ ነው እያልን የሁላችሁንም ደካማ ጎንና ጠንካራ ጎን እያመዛዘና ሁሌም በቃ እንዲሁ እንዳልን ነው የምንኖረውና የሰው ልጅ በቃ ህይወት ሲባል አንድን ሰው ለመውደድ ለማፍቀር አብሮ ለመኖር መወሰን መቻሉ ጥሩ ነው እና ጥሩ ሀሳብ ነው ብዬ አስባለሁ። እስከ መጨረሻው አብራችሁ ሁኑ ነው የምለው። ስህተት ካለብኝ አርሙኝ። እንትና ማን ፍቅርና ደግሞ ዳጊ ማለት ነው። ዳጊ ምስኪን እኮ ነው የምር በጣም ነው የሚያስቀኝ። በቃ ሁሉ ነገሩ ግልጽ ነው፣ ማስመሰል አይችልም፣ ይናደዳል። እንደውም አሁንማ ፕራንክ ራሱ አልፈልግም እያለ ነበርና እኔ በጣም ይመቸኛል። ግልጽ ነው በቃ የሆነ ነገሩ ድብቅ ነገር የለውም። በሚወደው ነገር ላይ ደግሞ በቃ ግዴታ ነው፣ ይናደዳል። እና ባለፈው ራሱ እያየኋቸው ነበር። የማንን ነው ስሙ ጠፋብኝ። ብቻ ሙሂም የእሱን ጃኬት ለብሳ በመጣች ሰዓት ላይ የሳኩ ሰቅን ያድለው ሌላ ሰው ቢሆን ያስመስል ነበር። ምክንያቱም ሲመጡ አብሮ ከፍቅር ጋር ሰላም ብሎታል በስነ ስርዓት ያው ቢደብረውም ሰላም ብሎታል። ግን የመጨረሻ በቃ አብሽሪ ማታ እንገናኛለን ምናምን ብሎ ወጥቶ ቻው በለ እንግዲህ አብሽር ሲለው አረ ሰላም አለለም አለና የሆነ ግልጽ ሰው ደስ ይለኛል። የሆነ ስሜቱ በቃ ልክ ነው፣ ማስመሰል አስፈላጊ አይደለምና በቃ በግልጽ ነበር ፊቱ ላይ ሲነበብበት የነበረው። እውነትም ደግሞ እንደተናደደ ተናገረና እኛ በአንዳንድ አጋጣሚዎች እንገናኛል፣ ግን ደግሞ እነዛን ሰዎች ልንወዳቸው እንችላለን የኔ ቢሆኑ ብለን እናስባለን። ብቻ ብዙ ነገር አለና በቃ የኛ ባይሆንም እንኳን ግን አብሮና ያንን ሰው ማንም ሰው እንዲነካብና እንፈልግም። ገብቷቸዋል። እና ከዛ አንጻር ዳጊ በጣም ያስቃል። ፍቅርም ደግሞ እያሳቀች የነበረ ሁኔታቸው ምናምን ደስ ይላል። በሀገር ላይ እንደዛ ያላቸው ደስታ ምናምን እና ብቻ በጣም ነው ደስ የሚለው። ዞሮ ዞሮ እየተግባባ ሰው ቢጋባ ላለውኝ ስራ ብቻ ሳይሆን ስራ እንደሆነ እንዳልኳቸው የትም መስራት ትችላላችሁ። ግን ደግሞ እውነተኛ ፍቅር የትም ስለማታገኙት የምትወዱ ሰው የሚያዝንላችሁ የሚያከብራችሁ ካለ በጊዜ ያዙላችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። አሰላሙ አለይኩም ወራህመቱላህ